ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የጋራ አገራዊ ትርክትን አለመፍጠር ለመከፋፈልና ለውድቀት እንደሚዳርግ ተገለጸ። ሁሉንም የሚያግባባ በፍቃድ ላይ ተመስርቶ የሚገነባ የጋራ አገራዊ ትርክት አለመፍጠር መቻል ሀገር እየከፋፈለ መሆኑ ተጠቁሞ የጋራ አገራዊ የውል ትርክት በኢትዮጵያ መፍጠር ካልተቻለ ሀገሪቱን የማትወጣው የመተማመን እጦት እንዲሁም የመከፋፈልና የውድቀት አዙሪት ውስጥ እንደሚከት ተገለጸ። የጋራ ሀገራዊ የውል ትርክት አስፈላጊነቱን ማረጋገጥና ተቋማዊ መርሆችን መዘርጋት በሚል ርዕስ ከጥር 3 እና 5 ቀን 2018 ዓ.ም በጅማ ከተማ ሲካሄድ የቆየው ሀገር አቀፍ ጉባኤ የጋራ መግለጫ በማውጣት ትናንት ተጠናቋል። በዚሁም የጋራ መግለጫ ላይ የሀገራዊ ትርክት አስፈላጊነት ፋይዳ የተቀመጠ ሲሆን እንደ ኢትዮጵያ ያለች በብዙኃን ባህልና ማንነት ስብጥር የታደለች ሀገር ውስጥም ሁሉንም የሚያግባባ የጋራ የሆነ ትርክት መፍጠር አለመቻል ከባድ ቀውስ ሊያስከትል እንደሚችል ተገልጿል። ቀደም ባሉት ጊዜያትም የጋራ ትርክት መፍጠር አለመቻሉ ሀገራዊ መግባባት ለመፍጠር የሚደረጉ ውይይቶች የተበታተኑ እንዲሆኑ በር የከፈተ መሆኑ ተነግሯል። ይህ ደግሞ በውጤቱ የዜሮ ድምር ፖለቲካን፣ የተቃውሞ መዳከምና ቅቡልነት ማጣት እንደሚያስተካክል በጋራ መግለጫው ተጠቁሟል። አገራዊ የጋራ ትርክትን መፍጠር በሚቻልባቸው ሁኔታዎች ላይም አተኩሮ በመምከር የጅማው ጉባኤ ላይ የታሪክ፣ የፖለቲካ፣ የሚዲያ፣ የውጭ ግንኙነት ምሁራን፣ ከፍተኛ የመንግስት ስራ ኃላፊዎች የተለያዩ የመነሻ ጥናት ወረቀቶች አቅርበው ለሁለት ቀናት ውይይት ሲደረግባቸው ቆይቷል። የሰላም ሚኒስቴር፣ ሴንተር ፎር ሪስፖንሲቢሊ ኤንድ ፒስፉል ፖለቲክስ እና የጅማ ዩኒቨርሲቲ በጋራ ያዘጋጁት ይህ ጉባኤ ስለ ሀገራዊ ትርክት ምንነት እንዴት መፍጠር እንደሚቻል መክሮ በመጨረሻ የጅማ ስምምነት በሚል የሚጠራ ወደ ጋራ ሰነድ የሚቀይር ሀሳብ ነጥሮ የሚወጣበት እንዲሆን ታስቦ መሰናዳቱንም አዘጋጆች ተናግረዋል። የኪነ ጥበብ ሰዎች ጨምሮ ከፌዴራል፣ ከክልል መንግስታት፣ ከህገ መንግስታዊ ተቋማት፣ ከዩኒቨርሲቲዎች፣ የምርምር ተቋማት፣ ከሲቪል ማህበረሰብ፣ ከሃይማኖት ተቋማት፣ ከመገናኛ ብዙኃን፣ ከግሉ ዘርፍ፣ ከወጣቶች እና ከሴቶች አደረጃጀቶች፣ ከገለልተኛ ምሁራን የተውጣጡ ከ200 በላይ ተወያዮች በጉባኤው ላይም ተሳትፈዋል። ተቋማችን ስልጣኑንና ሰላማዊ የፖለቲካ ማዕከል ገና ከተመሰረተ ዓመት ከ3 ወር ቢሆነውም ነገር ግን ይህ 3ኛ መድረኩ ነው። የመጀመሪያው ከአዲስ አበባ ዩኒቨርሲቲ ጋር በመተባበር በትግራይ ሰላም ልማት ላይ የሚያተኩር ውይይት በአዲስ አበባ ዩኒቨርሲቲ አድርገናል። ሁለተኛው ደግሞ ግጭት መፍታት፣ ሰላም በመገንባት ሂደት የሚዲያ ሚና በሚል መሪ ቃል በጅግጅጋ ከተማ አድርገናል። ሶስተኛው የጅማ ጉባኤ ደግሞ በሀገራዊ ትርክት ላይ አተኩሮ የተዘጋጀ ነው። በተቻለ መጠን ከሁሉም ማህበረሰብ የተውጣጣ ተሳታፊ የተወከለ ሲሆን ይህም ስብሰባ አውርቶ ከመሄድ ባለፈ የጅማ ስምምነት አንድ የጋራ መግባባት ይዞ መውጣቱን ግቡ ያደረገ ነው ሲሉም የተናገሩት የሴንተር ፎር ሪስፖንሲቢሊ ኤንድ ፒስፉል ፖለቲክስ ዳይሬክተር አቶ ዘሪሁን ተሾመ የጅማው ጉባኤ ትልቅ ውጤት የሚጠበቅበት መሆኑን አመልክተዋል። በጅማው መድረክ የታሪክ ምሁር ባህሩ ዘውዴ በኢትዮጵያ የጋራ ትርክት ለመገንባት የታለፈበትን ውጣ ውረድ በተመለከተ በሰፊው የሚያትት የጥናት ወረቀት አቅርበዋል። በሙዚቃ በኩል ብዙኃን ቋንቋ፣ ባህልና ማንነት ቀላቅሎ የማቅረብ ሙከራ አንዱ ጥሩ ምሳሌ እንደሆነ የጠቆሙት ምሁሩ ነገር ግን በኢትዮጵያ ያለው የታሪክ አጠናንም ሆነ የታሪክ አደራደር የማያግባባና አካታችነት የጎደለው መሆኑ ሀገሪቱ አንድ የጋራ ትርክት እንዳትፈጥር እንቅፋት እንደሆነባት አመልክተዋል። የኢትዮጵያ ታሪክ ሲነሳ አብዛኛው ጎልቶ የሚወሳው የፖለቲካ ታሪክ ስለሆነ ብዙዎች አያግባባም። ይሁን እንጂ ሰፊው ማህበረሰብ በሚዳስሱ በንግድ፣ በማህበራዊ፣ በኢኮኖሚ ዘርፎች ስልጠና የኢትዮጵያ ሕዝብ ጠንካራ ትስስርና የጋራ ትውስታ ይዞ እናገኘዋለን በማለት የተናገሩት ባህሩ ሀገሪቱ የጋራ ትርክት ለመፍጠር የሚያስችሉ ብዙ የታሪክ እሴቶች እንዳሏትም ገልጸዋል። የታሪክና የትርክትን ምንነት ልዩነት እንዲያብራሩ የተጠየቁት ፕሮፌሰሩ ታሪክ የቀድሞ ዘመን መረጃዎች በማሰባሰብ የሚጻፍ ነገር ነው። ትርክት ግን ብዙ ጊዜ የፖለቲካ አዘል ዓላማ ያለው ነው። ለአንድ ሀገራዊ ዓላማ ከታሪክ እውነቶች ተመዞ የሚጻፍ ወይም የሚገነባ ነው። ትርክት ታሪክን ተርጉሞ ትርክት ማድረግ ላይ በሀገራችን ትልቅ ችግር ነው ያለብን።
ትርክት በአብዛኛው በታሪክ ላይ በሚገነባ በሌሎች ብዙ መንገዶች መፍጠር ይቻላል። በኪነ ጥበብ ትርክት የመገንባት ሙከራ እንደነበረ ቀደም ብዬ አስረድቻለሁ ሲሉም ነበር ለሪፖርተር ምላሽ የሰጡት። በፓርላማ የመንግስት ተጠሪ ሚኒስትር ተስፋዬ ቤልጅጌደር ጨምሮ ከተለያዩ ሙያ ዘርፎች የመጡ በርካታ ታዋቂ ምሁራን የጥናት መነሻ ጽሑፍ ያቀረቡበትና የሞቀ የአዳራሽ ውይይት የተሰናዳበት የጅማው ጉባኤ ኢትዮጵያ የጋራ ትርክት መፍጠር ያስፈልጋታል በሚል የጋራ መግለጫ ነው የተዘጋው። በጋራ መግለጫው እንደተመለከተው ከሆነ ደግሞ የጅማው ጉባኤ ስምምነት ወደፊት በሚዘጋጅ ሀገራዊ ምክክሮች፣ የፖሊሲና ሕግ ሰነዶች አንድ ግብዓት ሆኖ እንደሚያገለግልም ተመልክቷል። የጋራ ሀገራዊ ትርክት አለመገንባት ሲሰለጥን የመበታተን አደጋን እስከ መጋበዝ የሚደርስ ችግር መሆኑንም በዚሁ መግለጫ ተጠቅሷል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።